እነዚህን ዜናዎች ስትመለከቱ አንድ ግዴታ ማወቅ ያለባችሁን ነገር ላስረዳችሁ ዛሬ። ለምሳሌ የሲፒአይ ዜና ስታዩ ከፊት ለፊቱ ኮር የሚል ፕሪፊክስ ያለውና የሌለው ዜና ልዩነቱ ምን እንደሆነ ታውቃላችሁ? በነገራችን ላይ ሲፒአይ ላይ ብቻ ሳይሆን ሪቴል ሴልስ እና ፒፒአይ ላይም ታገኙታላችሁ ይሄን ፕሪፊክስ። ይሄንን ባጭሩ ላስረዳችሁና እዚህ ጋር ሲፒአይ እንደ ምሳሌ ስጠቀም ሲፒአይ ማለት መጀመሪያ ላይ ከወር እስከ ወር ያለውን እቃዎችና አገልግሎቶች ላይ የሚደረገውን የዋጋ ለውጥ ወይም ደግሞ ጭማሪ ሜዥር ተደርጎ የሚቀርብበት ዳታ ነው። ዋናው ልዩነታቸው እንግዲህ እዚህ ጋር ነው። እዚህ ጋር ምንም አይነት ፕሪፊክስ የሌለው ሲፒአይ ሜጀር የሚያደርገው ሀገሪቷ ውስጥ ያለውን በሙሉ አይተምም ሆነ ሰርቪስ የሚሸጡበትን ዋጋ ያለውን ዲፍረንስ ነው በዳታ መልክ ሜጀር አድርጎ የሚያቀርቡ። ወደ ኮር ግን ስንመጣ ልዩነቱ ለምግብነትና ለኤነርጂነት የሚውሉ እቃዎች የእነሱ ፕራይስ ዲፍረንስ እዚህ ዳታ ውስጥ አይካተትም። ለምግብነት የሚውሉ ሲባል ያው ግልጽ ነው። ማናቸውም ለምግብ የሚውሉ ነገሮች እዚህ ውስጥ አይካተቱም። ለኤነርጂ ሲሆን ደግሞ የኤሌክትሪክ ወጪ፣ የነዳጅ ወጪ፣ እነዛን የመሳሰሉ ማንኛውም አይነት ኢነርጂ መሆን የሚችሉ ነገሮች እዚህ ነገር ውስጥ አይካተቱም ማለት ነው። የትኛው ነው ይበልጥ ወሳኝ የሆነው? የትኛው ነው ኢንፍሌሽንን ሞር አኩሬትሊ ፒንፖይንት ማድረግ የሚችለው ካላችሁ ኮር የሚለው ነው። ምክንያቱም ሲጀምር ለምግብነትና ለኤነርጂነት የሚውሉ እቃዎች ላይ አብዛኛው መንግስት ድጎማ ስለሚያደርግ እዛ ላይ ኢንፍሌሽኑ በደንብ ሊታይ አይችልም። የተቀሩት ላይ ግን ኢንፍሌሽን በደንብ ስለሚታይ ኮር የሚለው ነገር ዳታ ወሳኝ ነው ማለት ነው። ሴም ጎስ ፎር ዲ አዘርስ። እንግዲህ ሪቴል ሴልስ ላይም ፒፒአይ ላይም ኮር የምትለው ፕሪፊክስ የምታመጣው ልዩነት ሴም ነው። ለማንኛውም ከጠቀማችሁ ላይክ አድርጉት፣ ሼር አድርጉት። እኔን ደግሞ ፎሎ ማድረግ እንዳረሱ